ሰላም ጤና ይስጥልን። ፀጉራችሁ እንዲረዝም ይፈልጋሉ፣ ግን የተለያየ ነገሮች ሞክረው ምንም ውጤት አላገኙም? እንግዲያውስ ይሄ ቪዲዮ ለእናንተ ነው። ከብዙ ምርምር ሙከራ በኋላ ለዘመናት በሚስጥር ተጠብቆ የቆየው የብዙዎች ሴቶች ፀጉር የቀየረው የህንድ የፀጉር ማሳደጊያ ሚስጥር እነግራችኋለሁ። ብዙዎች የምንሳሳተው የህንድ ሴቶች ፀጉር የዘር ነው ብለን በማሰብ ነው። አዎ የዘር አስተዋጽኦ ሊኖረው ይችላል። ነገር ግን ዋናው ሚስጥር 80%ቱ የሚሆነው ዩቪዳ በሚባል ጥንታዊ የተፈጥሮ ፀጉር አያያዝ ጥበብ ነው። እነርሱ ገና ከልጅነታቸው ጀምሮ በባህላዊ መንገድ በተፈጥሮ ዘይቶች በማሳጅ የመንከባከብ ባህል አላቸው። ዛሬ እኛም የምናየው ይህንኑ ነው። ፀጉርሽ ማደግ አቁሞ ከሆነ፣ እየተሰባበረ ካስቸገረሽ፣ ወይም በብዛት እየረገፈ ካሳሰበሽ ፀጉርሽ ልክ እንደ አበባ ተንከባክቦ እንዲያድግ የሚያደርጉትን ነገሮች እነግርሻለሁ። እስቲ ራሳችሁን ጠይቁ። ለምንድን ነው ውድ ሻምፖ ተጠቅሜ ፀጉሬ የማያድገው? ምክንያቱም ፀጉራችሁ የሚፈልገው ኬሚካል ሳይሆን ምግብ ነው። በዚህ ቪዲዮ ውስጥ ድንቅ የሆነውን የዘይት ቅባት አዘጋጃጀት፣ የራስ ቅል እንዴት ማሳጅ እንደምናደርግ፣ በአጭር ጊዜ ውስጥ ለውጥ የሚያመጡ ኢንቨርስ ሜቶዶች ደረጃ በደረጃ እናያለን። በመሃል የምንናገራቸው እያንዳንዱ የሳይንስ ሚስጥሮች ለፀጉራችሁ እድገት ወሳኝ ስለሆኑ እስከ መጨረሻ አብራችሁን ይቆዩ። ፀጉራችሁ እንዲያድግ የሚያደርገው ንጥረ ነገሮች እንመለከታለን። ይህ ነገር ምንድን ነው? ሻምፖ ወይስ መድኃኒት እያላችሁ ይሆናል። ግን ዛሬ የምነግርሽ ሚስጥር ሁላችንም ቤት የሚገኝ አብሽ ነው። አዎ አብሽ ለምግብ ብቻ ሳይሆን ለህንዶች የፀጉር እድገት ዋነኛ ሞተር ነው። ለምን አብሽን መረጥን ብላችሁ ልጠይቁ ትችላላችሁ። ግን ዝም ብለን በልምድ ሳይሆን ሳይንሱ ምን እንደሚል ነግራችኋለሁ። ይህንን ስታውቁ የፀጉራችሁ ሁሉ የምታደርጉትን ነገር ለምን እንደሚጠቅማችሁ በደንብ ይገባቸዋል። አብሽ ለፀጉራችን እድገት እጅግ ወሳኝ የሆኑ 3 ትላልቅ ነገሮች ይዟል። አንደኛው ኒኮቲን አሲድ። ይህ ንጥረ ነገር ራስ ቅል ላይ ያለውን የደም ዝውውር በከፍተኛ ሁኔታ ያነቃቃል። ደም ደግሞ ለፀጉራችን ምግብና ኦክስጅን ይዞ ስለሚወጣ ለፀጉራችን በፍጥነት እንዲያድግ ይጠቅመናል። ሌላኛው ደግሞ ከፍተኛ ፕሮቲን። ፀጉራችን የተሰራው ኒኮቲን በሚባል ፕሮቲን ነው። አብሽ ደግሞ በተፈጥሮ ፕሮቲን የበለጸገ ሲሆን ለፀጉራችን ቀጥተኛ ምግብ ይሆናል። ሌላኛው ደግሞ ሊስትን የተባለው ደግሞ ፀጉራችን እንዲያንጸባርቅ፣ እንዲለሰልስ፣ እንዳይሰባበር የሚያደርግ የተፈጥሮ ቅባት ነው። ብዙ ጊዜ ፀጉራችን የሚረግፈው ዲኤችቲ በሚባል ሆርሞን ምክንያት ነው። አብሽ ደግሞ ይህንን ሆርሞን የመከላከል አቅም አለው። ስለዚህ ፀጉርሽ መርገፍ ካቆመ ማደጉን ይቀጥላል ማለት ነው። ይህ ነው እንግዲህ ህንዶች ፀጉራቸው የማይሳሳበት እንደ ጫካ ብዙ የሆነበት ሚስጥር። ከአብሽ ጋር ደግሞ የምናዋህደው ኮኮናት ዘይት ነው። ለምን ሌላ ዘይት አንጠቀምም ብላችሁ ትጠይቁኝ ይሆናል። ምክንያቱም የኮኮናት ዘይት ሞሌኪሉ በጣም ትናንሽ ስለሆነ ወደ ፀጉራችን ውስጥ ዘልቆ የመግባት ብቃት አለው። ሌሎች ዘይቶች ፀጉርሽ ላይ ተለጥፎ ይቆያሉ። የኮኮናት ዘይት ግን አብሽ ውስጥ ያለውን ንጥረ ነገር ተሸክሞ እስከ ፀጉር ስር ድረስ ይገባል። ይህንን ካልን አሁን ወደ ዋናው ስራችን እንገባለን። ይህንን አስማተኛ ቅባት እንዴት እንደምናዘጋጅ እነግራችኋለሁ። በትኩረት ስሙኝ፣ ምክንያቱም አዘጋጃጀቱ ላይ የምትሰሩት ትንሽ ስህተት የቅባቱን ውጤታማነት ሊቀንስ ይችላል። መጀመሪያ የሚያስፈልጉን ነገሮች፣ አንደኛ 2 የሾርባ ማንኪያ ደረቅ አብሽ ጥሬ መሆኑን አረጋግጡ። ሁለተኛ 1 ብርጭቆ ንጹህ የኮኮናት ዘይት። የኮኮናት ዘይት ካላገኘችሁ የወይራ ዘይት ይሆናል፣ ግን ህንዶች በብዛት የሚጠቀሙት የኮኮናት ዘይት ነው። ሶስተኛ ንጹህ የመስታወት ጠርሙስ ቅባቱን ማስቀመጫ። አብሹን በሚገባ እጠቡት። አንዳንድ ጊዜ አብሮት ወይም ሌሎች ነገሮች ሊኖሩት ስለሚችል ንጽህናው ወሳኝ ነው። አብሹ ከታጠበ በኋላ በሚገባ ማድረቅ አለብሽ። በፀሐይ ወይም በንጹህ ጨርቅ ጠረጊው፣ ምክንያቱም ዘይትና ውሃ በጭራሽ አይዋሃድም። ቅባታችሁ ውስጥ ውሃ ካለ ቶሎ ይበላሻል፣ ሽታው ደስ አይልም። ስለዚህ አብሹ ደረቅ መሆኑን ደጋግማችሁ አረጋግጡ። አሁን
ትልቁ ሚስጥር ነግራችኋለሁ። ዘይቱንና አብሹን በቀጥታ እሳት ላይ አታደርጉት። ይሄ ብዙዎች የሚሳሳቱበት ነጥብ ነው። ምክንያቱም ዘይቱ በቀጥታ እሳት ላይ ከተጣደ አብሹ ይቃጠላል። ከዛም ከውስጡ ያለውን ጠቃሚ ንጥረ ነገሮች በሙቀት ይሞታሉ። እኛ የምንጠቀመው ቤርንማር በተባለ ዘዴ ነው። ይህ ዘዴ በመጀመሪያ ውሃ እናፈላለን። ከዛም እላዩ ላይ ዘይቱንና አብሹን በሳህን ወይም ሌላ ትንሽ ድስት ተጠቅመን በእንፋሎት እንዲሞቅ እናደርጋለን። የእንፋሎቱ ውሃ ሙቀት ዘይቱን ቀስ እያለ ያሞቋል። ይህ ዘዴ ንጥረ ነገሩን ሳይቃጠል ወይም ዘይቱ እንዲወጣ ያደርገዋል። በዚህ ሁኔታ ለ15 ደቂቃ ያህል ይቆያል። ዘይቱ ቀስ እያለ ወደ ወርቃማ ቀለም ሲቀየር ደስ የሚል የለውዝ ሽታ ያወጣል። ከዚያም አውርዳችሁ እና ሙሉ በሙሉ እንዲቀዘቅዝ ተዉት። ሲቀዘቅዝ በሚገባ አጠለላችሁ አብሹን አስወግዱት እና ወርቃማ ዘይት ብቻ በመስታወት ጠርሙስ አስቀምጡት። ይሄ ዘይት ለፀጉራችሁ ጠቃሚ ነው። አሁን ወርቃማ ቅባቱ ዝግጁ ሆኗል። ግን እዚህ ጋር ትልቅ ስህተት የሚጀምረው ብዙ ሴቶች ቅባት ሲቀቡ የሚሰሩት አንድ ትልቅ ስህተት አለ። እርሱም የፀጉራችሁ ላይ ብቻ ነው የምትቀቡት። ፀጉራችሁ ልክ እንደ ተክል ነው። ተክል ደግሞ ውሃና ምግብ የሚፈልገው ቅጠሉ ላይ ሳይሆን ስሩ ላይ ነው። ፀጉርሽ የሚመገበውና የሚያድገው ከራስ ቅልሽ ውስጥ ካሉት ስሮች ነው። ስለዚህ ዛሬ የምናተኩረው ፀጉርሽ ላይ ሳይሆን የራስ ቅልሽ ላይ ነው ማለት ነው። መጀመሪያ ፀጉርሽን ለሁለት ወይም ለአራት ክፈዩ። ቅባቱን ከመቀባትሽ በፊት ትንሽ ለብ እንዲል ብታደርጊው ውጤቱ እጥፍ ይሆናል። ምክንያቱም ሙቀቱ የራስ ቅልሽን ቀዳዳዎች ስለሚከፍት ዘይቱን በቀላሉ ዘልቆ እንዲገባ ያደርጓል። አቀባቡ እንዲህ ነው። በጣትሽ ጫፍ ብቻ ቅባቱን እየወሰርሽ ራስ ቅልሽን ቀቢው። እዚህ ጋ ትልቅ ማስጠንቀቂያ እነግርሻለሁ፣ በጥፍር እንዳይሆን። ምክንያቱም በጥፍር ማሸት የራስ ቅልሽ ላይ ትናንሽ ቁስሎች ሊፈጥር ለባክቴሪያም ሊያጋልጥሽ ይችላል። ስለዚህ በጣትሽ ለስላሳ ፓዶች ብቻ ተጠቀሚ። አሁን ወደ ዋናው ቁም ነገር እንገባለን። ቅባቱ በሚገባ ካደረስሽ በኋላ ለ10 ደቂቃ ያህል ማሳጅ ማድረግ አለብሽ። አዎ ለ10 ደቂቃ። እጅስ ሊዝል ይችላል፣ ግን እመኚ ለውጤቱ ዋጋ አለው። ማሳጁን በክብ እንቅስቃሴ ቀስ እያልሽ አድርጊው። ይህ ሂደት ምን ያደርጋል መሰለሽ? ፀጉርሽ ስር የሚሆነውን የደም ዝውውር በከፍተኛ ሁኔታ ይጨምራል። ደም ደግሞ ፀጉርሽን የሚፈልገውን ምግብና ኦክሲጅን ተሸክሞ ስለሚወጣ የተኙት የፀጉር ስሮችሽ እንዲነቃቁ ያደርጋል። ማሳጅ ስታደርጊ ጭንቅላትሽ ላይ ትንሽ ሙቀት ሊሰማሽ ይችላል። ይህ ደግሞ በሚገባ እየተዘዋወረ መሆኑን የሚያሳይ ጥሩ ምልክት ነው። ይህንን ስታደርጊ የፀጉርሽ ብቻ ሳይሆን አይምሮሽ ዘና ይላል። አሁን ቅባቱን ቀብተን ማሳጅ አድርገን ጨርሰናል። አሁን ደግሞ የህንዶች ትልቅ ሚስጥር የሆነውን የፀጉር በሳምንት ውስጥ እንዲያድግ የሚያደርገውን ዩኒቨርስ ሜቶድ አሳይሻለሁ። ብዙዎች ይህንን ሜቶድ ሰምተው ይሆናል። ካልሰማሽ ደግሞ ፀጉሮችሽ እንዲያድግ የሚያደርግ ሜቶድ ነው። ዩኒቨርስ ሜቶድ ማለት በቀላሉ አማርኛ ራስን ዝቅ አድርገው ወይም ዘቅዝቀው ማሳጅ ማድረግ ማለት ነው። ይህ ዘዴ ለምን አስፈለገ? ምክንያቱም ግራቪቲ ወይም በምድር ስበት አማካኝነት ደም በከፍተኛ ፍጥነት ወደ ጭንቅላትሽ እንዲፈስ ስለሚያደርግ ነው። አሁን ይህንን ዘዴ እንዴት እንደምትጠቀሙ እነግራቸዋለሁ። መጀመሪያ ቅባቱን ቅድም እንዳየነው ተቀብተሽ ጨርሺ። ከዚያም ወንበር ላይ ወይም የአልጋ ጠርዝ ላይ ተቀመጪ። ራስሽንም ቀስ ብለሽ ወደታች ዝቅ አድርጊ። ፀጉርሽ ወደ መሬት ይንጠለጠላል። ልክ ጉልበትሽ ወይም እግርሽን ለማየት እንደምትሞክሪው አይነት ሁኔታ ማለት ነው። በዚህ ሁኔታ ውስጥ ሆነሽ ለተጨማሪ 4 ደቂቃ ራስ ቅልሽን በጣትሽ ጫፍ ማሳጅ አድርጊ። በዚህም ሰዓት ፀጉርሽ ምግብ ያገኛል ማለት ነው። ደም በከፍተኛ ሁኔታ ወደ ፀጉርሽ ሲሄድ እድገቱ እንዲነቃቃ ያደርጋል። እዚህ ጋር አንድ ትልቅ ማስጠንቀቂያ አለኝ። ይህ ዘዴ እጅግ ውጤታማ ቢሆንም ለሁሉም ሰዎች አይሆንም። ለምሳሌ ደም ግፊት ካለባችሁ፣ የራስ ማዞር ችግር ካለባችሁ፣ የልብ ህመም ካለባችሁ ወይም ነፍሰ ጡር ከሆንሽ እባክሽ ይህ ዘዴ እንዳትጠቀሚ። ምክንያቱም ጤናሽ ከውበትሽ ይቀድማል። ለዚህ ችግር ተጋላጭ ከሆንሽ ቀጥ ብለሽ ለ10 ደቂቃ ማሳጅ ማድረጉ ብቻ በቂ ነው። ዩኒቨርስ ሜቶድ በየቀኑ ማድረግ የለብሽም። ምክንያቱም ህንዶች እንደሚጠቀሙት በወር ውስጥ 1 ሳምንት ብቻ ወይም ለተከታታይ 7 ቀናት ድርገሽ ለቀሪው 3 ሳምንታት ማቆም አለብሽ። ለምን መሰለሽ? ምክንያቱም ጭንቅላትሽ ከሁኔታው ጋር ከተላመደ ውጤቱ ይቀንሳል። አሁን ሁሉንም አስቸጋሪ የሚባለውን ቅድመ ተከተሎች ጨርሰናል። ቅባቱን ቀብተናን፣ ማሳጅ አድርገናን፣ ራሳችንም ዘቅዝቀን ፀጉራችንን አነቃቅተናን። አሁን የሚቀራ
የሚያጋራን ጥያቄ ይህንን ቅባት ለስንት ሰዓት እናቆያለን የሚለው ነው። ይህ ቅባት ፀጉርሽ ላይ በቆየ ቁጥር ውጤቱ ይበልጥ እየጨመረ ይመጣል። ቢያንስ ለ2 ሰዓታት እንዲቆይ አድርጊ። ከተቻለ ደግሞ ሌሊቱን ሙሉ አሳድሪው። ቅባቱ በቆየ ቁጥር አብሹ ውስጥ ያለውን ንጥረ ነገር እስከ ፀጉርሽ ስር ድረስ ዘልቆ የመግባት በቂ ጊዜ ስለሚያገኝ ፀጉርሽ ስር ድረስ ዘልቆ ለመግባት በቂ ጊዜ ያገኛል። ፀጉርሽን በፕላስቲክ ኮፍያ ወይም በፌስታል በመሸፈን ሙቀት ሲፈጥር ዘይቱ በደንብ እንዲሰራ ያደርጓል። አሁን ወደ መታጠብ እንምጣ። እዚህ ጋር ትልቅ ጥንቃቄ እንድታደርጉ ፈልጋለሁ። ብዙ ሴቶች በፈላ ውሃ የመታጠብ ልምድ አላቸው። እባካችሁን ይህንን ተዉ። የፈላ ውሃ ፀጉርሽን ያደርቀዋል፣ እንዲሰባበርም ያደርጋል። ስለዚህ ለብ ባለ ውሃ ታጠቢ። ሻምፖ ስትመርጪ ደግሞ ሰልፈር የሌለው መሆኑን አረጋግጪ። ሰልፈር ፀጉርሽን የሚያጸዳ ቢመስልም በውስጡ ያለውን ተፈጥሯዊ እርጥበት ግን ጠራርጎ ይወስዳል። በመጨረሻም ፀጉርሽን ተለቅልቀሽ ስጨርሺ በቀዝቃዛ ውሃ ድገሚው። ቀዝቃዛ ውሃ ለብ ባለ ውሃ የተከፈተውን የፀጉር ቀዳዳዎች ይዘጋቸዋል። ይሄ ደግሞ ፀጉርሽን እንዳይሰባበር እንዲያንጸባርቅ ያደርገዋል። መታጠብሽን ጨርሰሽ ስትወጪ ሌላ ስህተት እንዳትሰሪ። ፀጉርሽን በፎጣ በኃይል አትሹ፣ ምክንያቱም ፀጉርሽ እርጥበት በሚሆንበት ሰዓት በጣም ደካማ ነው። ስለዚህ በፎጣ ስታሹ ቀላሉ ይነቃቀላል ወይም ይሰባበራል። ብትጠቀሚ የሚመከረው ፎጣ ትተሽ የጥጥ ቲሸርት ተጠቀሚ። ፀጉርሽን በቲሸርቱ ጠቅልለሽ እና ውሃውን እንዲመጣው አድርጊ፣ ግን በኃይል አትሹ። ቲሸርቱ ከፎጣ ይልቅ ለስላሳ ስለሆነ ፀጉርሽን በሚገባ ይጠብቀዋል። ይህንን ዘዴ ቋሚ ልምድ አድርጊው። ፀጉርን ማሳደግ ልክ እንደ አበባ ነው። ዛሬ ውሃ ጠጥተሽ ነገ አበባ አልወጣም ብለሽ አቆርጭም አይደል? ትዕግስት ያስፈልጋል። ይህ ዘዴ በወር 1 ጊዜ ለተከታታይ 7 ቀናት ዩኒቨርሳል ሜትድ እያደረግሽ ቅባቱን ግን በሳምንት 2 ብትጠቀሙ በ2 እና በ3 ወራት ውስጥ የማይተመን ለውጥ ታያላችሁ። ይህንን ቪዲዮ ከተመቻችሁ ላይክ እያደረጋችሁ ለጓደኛችሁ ሼር እያደረጋችሁ ማንኛውም ጥያቄ ካላችሁ ኮሜንት ላይ እየጻፋችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። በሚቀጥለው ቪዲዮ እስከምንገናኝ ቸር ይቆዩ።